ጤና ይስጥልን እንደምሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ግሩም ሲሳይ አብሮኝ ነው። አብራችሁን ሁኑ። አስካልዬ እንዴት ነሽ? ደህና ነሽ? እንደምን ነሽ? አለሁ ሁሉ ሰላም። ደህና ነሽ? አንድ አይኔ ላይ አንድ ነገር ገባች። ኑ በቅንነት ወደ መልካምነት ትልቅ አባባል ነው እዚህ ጋር ማነበው። ፈገግ ብላ ተቀብላኛለች። እንተዋወቅ ግን ማን ልበል? ያው ሀናን ማህሙድ እባላለሁ። የዚህ የባቡል ኬር በጎ አድራጎት ድርጅት መስራችና ዳይሬክተር ነኝ። ባቡል ኬር ማለት የበጎ ስራ በር ማለት ነው። ባይዘዌይ የሃይማኖታዊ ቃል አይደለም። በዚህ ፈገግታሽ እንግዲህ እንድሰራ የፈለኩት ነገር ገብቶሻል ማለት ነው። ማንኛውንም ነገር እውነት በደስታ አስካልዬ አመሰግናለሁ። እሺ በጣም አመሰግናለሁ። ደስ ብሎኛል። መግባት እንችላለን? አዎ። እንግዲህ ተመልካቾች ተፈቅዶልኛል። ነይ ግቢ፣ የፈለግሽውን መስራት ትችያለሽ ተብያለሁ። አብራችሁ መቀመጫዋ ተመችታኛለች። ደረቅ ነገር እወዳለሁና ይፈቀድልኝ ይሆን ብዬ እያሰብኩ ነበረ። በሩ ክፍት ነው። እንደፈለግሽ ስሪ ስላልሽኝ በጣም ነው የማመሰግነው። ደስ ብሎኛል። በጣም ነው የማመሰግነው። እንግዲህ አስካልዬ ፕሮግራምሽን በጣም ነው የምከታተለው። በጣም ነው የምወደው። ለምን ሪል የኢትዮጵያን እንትን ያሳይሻል። በቃ ኢትዮጵያን ታያታለሽ። እና ስፔሻል አንዲት እናት በቃ ባሌ ያግባሽና ታክሽዋለሽ አልሽው ያለችው ሁሉ ያረሳው ምን ያህል ልትወድሽ ነው አሳልፋ የሰማይዋ እናት። ደግሞ እንደዚህ ቆመሽ መካከላችንም ስለተገኘሽ እውነት ደስ ብሎኛል። እኔም በጣም ደስ ብሎኛል ስለፈቀዳችሁልኝ፣ እንደዚህ በፈገግታ ስለተቀበልሽኝ ደስ ብሎኛል። አላህ ይስጥልኝ። እሺ እና እንግዲህ አሁን ወደ እናቶቹ ጋር ወስድሽ ለመስራት ልብስሽን ትቀይሪያለሽ። ያው በጅንስ አይሰራ። እሺ ኢንሻአላህ ቀይረሽ አብረን እንሄዳለን። እሺ ደስ ይለኛል። እንሂድ። ደረረ አማረብኝ አይደል? በጣም እንጂ ጥሩ ሰራተ። በጣም ነው ያማረብሽ። ማሻአላህ። እንግዲህ ወደ የትኛው ክፍል እንደምሄድ ይኸው እንደዚህ ፏ ብያለሁኝ። አሁን እኔ በዚህ ነው የምናልፈው። እሺ ደህና ናችሁ? ደህና እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ደህና ነው። ኦኬ። እኔ ልጅ የትምህርት ቤት የሚሄድ ምግብ አለ። እኛ እንግዲህ ለምንድን ነው እንግዲህ እኔ ወደ ማዕድ ቤት ከመግባትሽ በፊት እዚህ ጋር ያለውን ስሪና ለፊ ነው የተባልኩት። እንግዲህ ይሄ በሙሉ ወደ ትምህርት ቤት የሚጓዝ የህፃናቶች ምግብ ነው። ምን ያህል ነው የሚሄድላቸው? 275 ተማሪ ነው። የባቡል ኬር ቤተሰቦች እንግዲህ ለሊት ገብተው ነው ተማሪውም ሰዓት እንዳያልፍበት የደረሽበትን የበሰለ ምግብ ለተማሪዎቹ ቋጥሪ ነው የተባልኩት። በየቤቱም የሚደርስላቸው አሉ። አዲስ ጀማሪ ወይ ያበዛል ወይ ያሳንሳል። እሺ ደስ ብሎኛል ስላገኘው። እኛም በጣም ደስ ብሎናል ቤታችንን መተሽ ስለጎበኘሽልን። እነምንቴ የስደት ተመላሾችም ናቸው። ያደክማል እኮ መጨለፍ። ወገባቸው ተቆርጦ ነው የሚጨለፍ። በየቀኑ ደግሞ ሲጨለፍ አስበሽዋል? እስቲ ይሄ በስቶብኛል። እስች ጋር ላርጋትና ልምጣ። ጠብቁኝ። ያሳነስኩት ካለ ያዩ ያስተካክላሉ። እዚህም ሁሉ ተደርድሯል። ሁሉም የየራሱን ስራ ነው የሚሰራው። አይ ያንሰዋል። ትንሽ ልጨምሪበት። አዎ ሲዳረስ ያንሰዋል። እንግዲህ ለተማሪዎቹ ላዩ ላይ አንዳንድ ዳቦ መልኩ ነው የሚደረገው። አሁን እኔ ይሄንን ጨረስኩኝ። ላዩ ላይ አንድ ዳቦ አደርግና ከዚህ በኋላ ደግሞ ለምትከድነዋ አሳልፌ መስጠት ማለት ነው። በዛ አርጌ ስልሱን አርጌላቸዋለሁ። ሳሳንስ አረ ጨምር አርጌላቸው። አደባልቀው ቢተርፍ እኮ ዳቦ ይዘዋል። ከዳቦ ጋር ደግሞ ስልሱን አዋህደው ይበላሉ ነው የሚባለውና እኔ ጉዴ ይውላችሁ እኔ ማፍቻ አላህ እድሜ ሰጥቶኝ የወረሳው ዳቦ አለ። ለተማሪ እንደዚህ ማድረጌ እውነቴን ነው ህልሜን አሳካው ነው የምለው። ከምንም በላይ ደግሞ ለልጆች ቅድሚያ መስጠታቸው በጣም ነው ደስ የሚለው። እግዚአብሔር ይስጥልኝ፣ ጉልበታቸው የተባረከ ይሁን። እኔ ወደ ሌላ ስራ ልሂድ። ውሎ አዳር ከእናንተ ጋር ነው። የዛሬ ውሎ አዳሬ አንድ ቦታ ቆሞ አይደለም፣ በርካታ ስራ ነው የሚሰራ። ሁሉም ጋር ለማገዝ ሙከራ እያረኩ ነው። ስላገኘኋችሁ ደስ ብሎኛል። እንግዲህ ወይ እሺ
እኔም ወዳችኋለሁ። ስላገኘኋችሁ ደስ ብሎኛል። ወይዬ እናቴ እንዲሻለው እንኳን ለዚህ ያበቃሽ። አሜን 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 እንኳን ለዚህ ያለህ አበቃሽ። አሜን አሜን እናቴ አሜን። ደህና መጣሽ። የሰው ፍቅር አሁንም ደግሞ ጠንክሪ፣ ብረት አላህ ያድርግሽ። አሜን አሜን እናቴ አፍያሽን ይስጥሽ። ዋናው አፍያ ነው። አሜን አሜን። የኔ ውድ ሰው በጣም ነው የሚወድሽ። በጣም የሰው ፍቅር ማግኘት የት ይገኛል? በጣም አስበላ የልጆቹን ምሳቃ ከትቼ ስጎ አርጌ ዳቦ አርጌ አሳምሬላቸው መጣሁ። እዚህ ደግሞ ዳቦ የሚጋገርበት ቦታ ነው ለማገዝ። እንግዲህ ላግዛችሁ ነው። አዲስ እንግዳ ትቀበላላችሁ አይደል? ዳቦ ደርሷል አውጪ እየተባልኩ ነው። ኧረ ዳቦ አሪፍ ሆናለች። 24 ሰዓት ኤሌክትሪክ ይሰራል። እናቶችም ጎንበስ ቀና እያሉ እዚሁ ስራ ላይ ነው የሚውሉት። እንዲህ ደክመው ሰርተው እናቶችን እንደገና ደግሞ ልጆቻቸውን በዚህ መልኩ ይመግባሉ። ይኸው እስቲ ሞክሪ ደግሞ እንዲህ ስትጠጉ ሙቀቱ ደስ ሲል አሁን ቅዝቃዜ ስላለ እንግዲህ ይኸው አንዱ ደግሞ ቀላል እንዳይመስላችሁ ጉልበት ይጠይቃል። ራሱ ሄዶ ግጥም ስለሚል እንግዲህ በዚህ መልኩ ዳቦ አሪፍ ሆና ወጣለች። ዳቦ ቅመሺ ተብያለሁ። ዳቦ ቅመሺ ምኑ መሰላችሁ? ይሄ ዳቦ ትልቁ ነገር እነሱ ጋር በመሰራቱ ይኸው እንደዚህ ስትቆርሱት ቡጡ እንዳለ ውስጡ ኩፍ ብሎም ያለቀ አይደለም። ይኸው ከፍተኛ ቡጥ አለው ውስጡ። ቡጥ አይደለም የሚባለው። ስለዚህ ይሄን የሚመገቡ ህጻናቶች እንግዲህ በደንብ ጥግብ ብለው ነው የሚበሉት። እጃችሁ ይባረክ። አመሰግናለሁ። እየበላኋት ልሂድ። እሺ ይሄ ደግሞ ምን ቦታ ነው? አሁን ወደ ወጥ ቤት ነው የምንገባው። ወደዚህ ሄዳለሁ ተመልካቾቼ፣ ወደዚህ እመለሳለሁ። አብሽሪ። አሁን ደግሞ ወጥ ቤት ነው የምትገቢው። እንግዲህ ስራ እየሰሩ ነው፣ ታግዣቸዋለሽ። ጠንካራ እናቶች አሉ። እንዴት ናችሁ? ደህና ናችሁ? አለው አለው። አዲስ እንግዳ ትቀበላላችሁ አይደል? እሺ፣ ያው ተመሳስዬ ነው የመጣሁት። እንዲህ አምሮብኝ። እኔ የምለው በጭብጨባ ለምን አትቀበሏትም? ግን ተወዷታላችሁ። የሚያጨበጭቡልኝ ሞራል እንዲኖረኝ አያችሁ። እዚህ ውስጥ ጎንበስ ቀና ስል ድካማቸውን ልጋራ ነው ዛሬና አጨብጭበው ነይ ግቢያት እያሉ ነው። እንግዲህ 270 ተማሪ ጠዋት አድርሰሽ እንደገና ለሌላው ህዝብ ደግሞ አብስለሽ ነው ይኸው እንዳየሽው የጠዋቱን ጨርሰው እንደገና ለምሳ ደግሞ ይዘጋጃሉ። የሽዬ እንግዲህ አስካለን እዚህ አደራ ነው የምሰጣችሁ። በደንብ አሰሯል። እሰራለሁ ብላለች አይደል? እችላለሁ ብላ አይደል? በጣም ሳትጎዷትም እንግዲህ እኔ ደግሞ ደርሼ እመጣለሁ ኢንሻአላህ። ያው እያያችሁ ነው። አንቺ እንግዲህ እንዳይደክምሽም ጠንካራ ነኝ። ቴንክ ዩ አስካለ። እሺ አመሰግናለሁ በጣም። እቺን እንጨጨማምሪና ይሄኛውን ስጋን የተከተፈው እዚህ እንከታለን ማለት ነው። እሺ ጨምሪ በይ። ወይኔ ጉዴ! ቆስቁሽ። እቺን እንጨቷን እያነሳሽ ከተች። እቺ እነዚህ ይሄ ይነዳል አይደል? አዎ የሚነድ ነው በሙሉ። እዚህ ጋር የማይነድ የለም። ጉልቻችሁ ነው ደስ የሚለው። አዎ እንግዲህ ተመልካቾቼ እንጨቱ በዚህ መልኩ ይገባል። የድስቱን ትልቅነት አይታችኋል። እያዩ እሳት ቤት ጋር ነው እያሉ እየቆሰቆሱ ወደዚህ ይከታሉ። እረፍት የለም። 24 ሰዓት በሁሉም መልኩ ብትገቡ ሩጫ ነው የምናየው። እስቲ አየት ላድርገው እና ደግሞ ምትከቹን ትከቻለች ተብያለሁ። አይ ድስትና እኔ እንዴት ነው የሚማሰለው? ቀስ እያለ እየታየ ይሄን ስጋ እያወጣ እዛ ውስጥ ከቻለሽ። እዚህ ውስጥ አዎ ኑ ጨምሩ። እንግዲህ ሴቶቹ ተረባርበው አታብዙባት እንዳይከብዳት። አዲስ ጀማሪ ናት። እሺ በቃሽ፣ አታብዥባት። የኔ ድስት ይችላል። ጨምሪ። አዎ ይችላል። ወይ ጉዴ! ቧ በእጅሽ እያነሳሽ ጨምሪ። እንደዚህ አድርጊ። እስኪ ሞክሪ። ወይኔ ጉዴ! ወደ ላግዝሽ።
ቻይ እንግዲህ ዛሬ ያው የኛን እንትን መስራት አለብሽ። መክተፉ ላይ ባትደርሺ የጉልበት ስራሽን ቀጥ ያሉ ነው የሚመስሉት። እሺ ምስ የምን እንትን ነው እንዲህ ነው የምገለበጠው። ልምድ አያችሁ። እሺ አማሲው አሁን እሺ አሁን ይሄ ሁሉ ስጋ ገብቷል። ስፖርት ይጠይቃል። ጉድ ስጋውን ለማዋሃድ በእኔ ጉልበት በፍጹም አይሆንም። እናቶች ጠንካራ ናቸው። እንዴ እንዳላበላሽው። እሺ እሺ እንዴት ናችሁ? ውሎ አዳሬን እዚህ አድርጌ እዚህ እያገዝኩ ነው። በአጋጣሚ ደግሞ ተማሪዎቹ ከልጅነታቸው ጀምሮ ሰው መርዳት ምንድን ነው፣ እኛም ስናድግ እንዴት ነው የምንረዳው የሚለውን በአይምሯቸው ቀርጸው እንዲያድጉ ትምህርት ቤቶች አስተባብረው እንደዚህ አይነት ስራ የሚሰራበት ቦታ ላይ ይዘዋቸው መጥተዋል። ስላየኋችሁ ደስ ብሎኛል። ማን ነው የሚያቀኝ? ምን ላይ ስሰራ ታውቃለህ? ኢቲቪ ላይ። ትምህርታችሁን አጥኑ። ነገ ሀገር ተረካቢ ናችሁ። ጎበዞች። እሺ 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 ቻው። እሺ ሌላ ቦታ ደግሞ ጎብኙ። እሺ ፎቶ ከኔ ጋር እሺ ናንሱት። ፎቶ ከኔ ጋር ሊነሳ ፈልጓል እና ስጠው። እሺ እንግዲህ ውሎ አዳርን ማድቤት አግኝቻታለሁ። በል እሺ ሄደክ እሺ ይሄ ነው የድስቱ ክዳን። ምን ያህል ትልቅ እንደሆነ ነው የምናየው። እስቲ እንተከተክ በቃው። ወጡ እስከሚደርስ ይሄን ትከትፊያለሽ። ከዛ ደግሞ ወጥ ማመላለስ አለ። ታመላለሻለሽ። ቁጭ ማለት የለም ባቡር ኬር። ዛሬ ብዙ ነው ስራው ነው። አዎ በጣም ስራ አለ። እሺ ቁጭ ማለት የለም ባቡር ኬር መጥቶ። እሺ እሺ ሰራለሁ የመጣው። እሺ እንግዲህ እንዴት ነው አሳነስኩት? ይውት ሳይዟል ትንሽ ከፍላል። አዎ እንግዲህ እየሞከርኩ ነው። እንዴት ነው ይከትፋል? ይቃው ይከትፋል መክተፍ። የኛው ስጋ ደግሞ አየሹት በጣም ትልልቅ ነው። አዎ እኔ እያሳነስኩ ማለት አለበት ሲበላ። አዎ እኔ እያሳነስኩባቸው እኮ ከፍ አድርጊ ይሉኛል። አንቺ በቤት ለምደሽ እኛ ግን በባቡር ኬር ላይ እጃችን እንዲግብት ብሎ ስናወጣ አፋችንን ሙልት የሚል ነው ስጋው መሆን ያለበት። አዎ ከዚህ ላይ እንግዲህ አሁንም እንኳን የኔ አነስ ብሏል አይደል? አዎ እንግዲህ ያው የለማጅ ነገር ነው። ይሁን በቃ ጎበዝ ነሽ። እንግዲህ የተባለውን ሰምታችኋል። ምንድነው ያለችኝ? ስጋውን ስትቆርጪ አታሳንሺ፣ ስትከትፊ በስሎ ወጡ ጭልፋው ሲጨለፍ እንደዚህ ስጋው አፍ ውስጥ ሞላ ማለት አለበት ተብሏል። ደስ ነው የሚለው እንደዚህ። አዎ በጣም ጨምሪ አስክዬ። ረፍት የለም ውሃ ማጓዝ ነው። እሺ 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 በቃሽ። እንግዲህ አሁን ሩዙ ነው የሚቀቀለው። በስሎ ሩዙ ተደርድሯል ተብሎ አያርፍም። ሁሉ ድስት ላይ እንደገናም ደግሞ በኋላም ሌላ ተመጋቢ አለ። በቃ አሁን ያንን ድስት ክዳኑ ሰጂና ክደኙ። እሺ እኔ የድስቱ ትልቅነት እጅግ በጣም ገርሞኛል። 3 በሬ ሚዝ እኔ እንደዚህ የአቅሜን ተዝናንቻለሁ። ምን ልስበው ቀርቶ ምንም ነቅነቅ ላረገው አልችልም። እንደዚህ ብዬ እንኳን ይሄ ሸበላ ቁመቴና ይሄ ድስት እንግዲህ ተመልከቱት። በጣም እየፈላ ነው። እንግዲህ እንደዚህ ነው እያደረጉ የሚያማስሉት። አይቁመት ከየት ይምጣ? እንግዲህ ነይ ላስረክብሽ። እሺ እመጣለሁ። እሺ እዛ ደግሞ እስከዛ ሳህኖች ላጣጥ። እሺ በይ ቶሎ በይ። እሺ ሰዓት እንዳይሄድ። እሺ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነሽ? ደህና ነሽ? ስለጎበኘሽ ነው። ባቡር ኬርም ስለጎበኘሽ እናመሰግናለን። እኔም ደስ ብሎኛል ስላገኘኋችሁ። ከመጀመሪያ ስራችን መጀመሪያ የኔ ያው በበጎ ፈቃደኝነት ነበር የገባሁት። ከበጎ ፈቃደኝነት ደግሞ አሁን ያው ወደ ገዘሙ ደስተኛ ሆኛለሁ። አመሰግናለሁ። እኔም ደስ ብሎኛል ስላየኋችሁ። አሁን ይሄ ምሳ ነው የሚያዝበት። የት ጋር ላግዝሽ? እኔ ይሄን ላለቅልቅ ብታግዢ እያለቀለቅሽ እዛ ጋር ታረጊያለሽ። እንግዲህ ተመልካቾቼ ይሄ አጠባ የሚጀምረው ከዛ ከታች ነው። ታዩ በበረኪናለ በላርጎ በስነ ስርዓት በሙቋ እየታሸ የሚመጣው ከዛ ያልሽ ወደ ወልወላ ሙቅ ውሃው የት ጋር ይጀምራል? ያው ትመጫለሽ። እኛ እዚህ ጋር ትመጫለሽ። ሙቅ ውሃ ነው እሱ ጋር ያለው።
ከዛ ወደኛ ትመጫለሽ ወደ ሙቁዋ ደግሞ እንዴት ነው? ደህና ነው? ሳሙ እሺ ውሃው ሙቁ ነው ተመልካቾች፣ እንዴት ደስ ይላል። ስለዚህ ምሳቃው የኔ የለውም ሁሉም ላይ ስለሚዞር በጽዳት ነው ተይዞ ወደዛ የሚሄደው። እዚህ ጋር ደግሞ እንደገና እየተለቀለቀ ወደዛ ሁሉም የሚሄደው እንደዚህ ነው። እነሱ ፍጥነት አላቸው። ከላይ ይከምሩብኛልና እኔ የመጨረሻ የማለቅለቅ ሂደቱን ነው እየሰራሁኝ ያለሁት። ከዛ ደግሞ ይሄን ተቀብለው የሚያደርቁ አሉ። ለሚያደርቁት ደግሞ ወስጄ እሰጣለሁ ማለት ነው። እንግዲህ ይሄንን ደግሞ ከታጠበ በኋላ እዚሁ ቁጭ ብለው ደግሞ እያደረቁ የሚያስገቡ አሉ። ይሄው አስረክቤያለሁ። አሁን የምታያቸው የጧት ጋጋሪዎቻችን ናቸው። እስከ 9 ሰዓት ይጋግሩና ልክ እነሱ ሲወጡ ደግሞ ሌሎቹ እስከ ምሽቱ 5 ሰዓት የሚጋግሩ ጋጋሪዎቻችን ይታካሉ። ከ5 ሰዓት በኋላ ደግሞ እስከ 11 ሰዓት ጧት የሚጋግሩት ደግሞ ይገቡልናል ማለት ነው። ስለዚህ 24 ሰዓት ይሰራል ማለት ነው ክፍሉ። እንዴት ናችሁ? ወጡ ደረሰ? እኔ ማአት ነገር አግዤ መጣው። አምጡ ብለዋል። ወጡን ደግሞ እሺ ብሎ መጭለፍ ሙያተኛ ያስፈልጋል። እንግዲህ አይታችኋል። የተከተፈው ስጋ ትልልቅ መሆን አለበት፣ አፍ መሙላት አለበት ተብሏል። እሷ እንዴት እንደምታወጣ አይታችኋል። ቀለል አርጋ እንደዚህ አርጋ ዛቅ አርጋ ይዛ ትወጣለች። ግን እኔ እንደዚህ አርጌ ይሄም እጄም አይችልም። እጄ ያነሰች መሰለኝ ስትታይ ግን ሞክሪ እያለችኝ ነው። የዞሮ እኔ መውሰዱን ብሰራ ይሻለኛል። አልደከመኝም። በዚህ መልኩ ነው እንግዲህ እናቶቹ ፈትፈት ታርገው እንዲበሉ በደንብ ጎረስ እንዲያረጉ ነው ተብሏል። እንግዲህ ቦታ 1 2 3 እጁ እንዴት እንደጋለ ብታይ እንግዲህ ተመልካቾቼ በዚህ መልኩ ወጡን ጨልፈን ይዘን መተናል። አሁንም ሌላ ይምጣ ነው አይደል? መጣሁ አግዝሻለሁ። እንግዲህ ወጡ እንደዚህ ነው። ቶሎ ይገለበጣል፣ ይመጣል፣ ይገለበጣል። እጅግ በርካታ ምግብ ነው የሚቋጠረው። እስኪ እንዴት ነሽ? አለሁልሽ። በጣም ያደክማል። እንግዲህ እንደዚህ እንጀራውን እሷ ብዙ አጠፈች፣ እኔ ገና ምንም ሳልጨልፍ እንደዚህ። ከዛ መረቅ ተመልካቾች፣ እኔ ነኝ ከርፋፋ የሆንኩት። እነሱ ቶሎ ጥፍጥፍ ወጡን ጭልፍ ሩዙን እያደረጉ ነው እየከደኑ የሚሄዱት። ቶሎ መስተናገድ አለባቸው። እኔም ጭስ ውስጥ የነበርኩበትን ልብሴን ቀየር አድርጌ ሻሼን ሽርጤን ቀይሬ ያለው እንግዲህ እቺ ፈትፈት አድርገው እንዲበሉ ነው እንደዚህ የሚደረገው። እኔ ፍጥነት የለኝም። እንግዲህ ላይ አንድ እንጀራ ይጨመራል እኮ እንዳይደርቅባቸው። እዛ ጋር ሄጄ የሚጨመረውን እንጀራ በቃ ይሄ ሸፈን እቺ የመጨረሻዬን ደግሞ ሩዟን ላውጣ። ከዛ እዛ ሄጄ ብሸፍን ነው የሚሻለኝ። ለምን እኔ ፍጥነት አላገኘው። በቃ ሩዝ እንጀራ ትሸፍኛለሽ ማለት ነው። እዛ ጋር ሄጄ እንጀራ ልሸፍን። ፍጠኝ። እንጀራ ታጥፎ ተቀምጧል። እቺን እንጀራ አንዳንድ እንጀራ ከስር አለ። አንድ እንጀራውን ደግሞ እንደዚህ ሽፍን እንደዚህ ነው። ይሄው እንዲህ ተጣጥፎ ተቀምጧል። ይሄው እንግዲህ ዛሬ ወጣ ሳንሼ ወጣ አብዝቼ ከሆነ የሚደርሳቸው ሰዎች የኔ ችግር ነው ማለት ነው። እንግዲህ ተመልካቾቼ የዛሬው ውሎ አዳር በዚህ በባቡሄር የበጎ አድራጎት ድርጅት ውስጥ ነው። ሳህኑን አጠብን፣ እንጀራው ተጋገረ፣ ወጡ ደረሰ። አሁን እንደዚህ እየተደረገ እያንዳንዱ ለእናቶቹ ተጨልፎ ይሄ ሁለት እንጀራ ነው የሚይዘው። እንግዲህ በዚህ መልኩ እየገፋን ወስደን እናድላለን። ስራው ትንሽ ከበድ ይላል። የሁሉንም ርብርብ ይፈልጋል። እንሂድ። ሰላም አለይኩም።
እንዴት ናችሁ? ሰላም ነው? እኔ ከዚህ ልጀምር። ሁለት እንግዲህ አንድ ሰው የሁለት ሰው ወይስ እንግዲህ ተመልካቾቼ እዚህ ጋር አንድ ስሰጥ ተሳስተሻል 2 ነው አለኝና እንግዲህ ወደ ቤቱ ይዞ ይሄዳል ማለት ነው። 2 ነው የሚሰጠው። ይቅርታ እኔ አዲስ ስለሆንኩ ነው። አድል አንተ ውሎ አዳር ናት። እሺ ነይ እዚህም ይኸው አንሱ ከላይ። እሺ እዚህ ጋር አልሰጠሁም። ይኸው አባ እዚህም 2 ነው ለሁለት ሰው። አመሰግናለሁ። ይኸው እሺ ያልደረሳችሁ ተቀባበሉ። ደህና ናችሁ? አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ውሰጅ፣ 2 ውሰጅ። መልካም ምግብ ይዤልሽ ልምጣ። እሺ 3 ነው። አንድ ነው የጎደለሽ? ሰላም ነሽ? ግን ሰላም ነኝ። ቴሌቪዥን እያየንሽ በኮክቴ። እሺ አመሰግናለሁ። አመሰግናለሁ። ያንቺ 2 ነው? እድለኛ ነሽ። 2 ነው ይዤ የመጣሁት። እሺ እየተገፋ ነው። እሷን አላስቆማት ብዬ ነው ይዤ የመጣሁት በእጄ። እሺ መልካም ምግብ። አሜን። እንግዲህ የምግብ አሰጣጡ ስነ ስርዓት ከስራው ጀምሮ ይሄን ይመስላል። ውሎ አዳር አላበቃም። አሁንም ከእናንተ ጋር እዚህ ባቡሄር ነኝ። እጅግ እረፍት የለውም ስራው። ስለዚህ እኔ ደግሞ እስቲ ወደዛ የሚታደሉትን ደግሞ ላግዝ። እችንም እዛን ሁሉም ጋር እየገባው ነው ማግዘው። አብረን እንቆይ። እንግዲህ እናቶች አባቶች እዚህ ነው ቁጭ ብለው ምግባቸውን ይዘው የሄዱበት ነው። ሁሉም ሰው ሲወጣ እንደገና ጸድቶ ነገ ደግሞ ይሄው ሂደት ይቀጥላል። እንግዲህ ደግሞ አሁን ተመልካቾች የመጣሁበት እዚህ ባቡሄር ልብስ ስፌት የሚማሩበት ክፍል ነው። እንዴት ነሽ? ግን ዝም ብዬ ዘው ብዬ ገባሁ። ችግር የለውም። እያሳየሻቸው ነው? አዎ። ስንት ጊዜ ይሰለጥናሉ? ለ6 ወር። በደንብ 6 ወር በደንብ ይችላሉ? በደንብ ሰለጠኑ በኋላ ምርቃት አላቸው። አንደኛው ወጣ ሲንጀር ነው። ይሄ ማሽኑን ይሸለማል? ማሽኑ አዲሱ ነው የሚሸለሙት። ወይ ጉድ! እንደሚያክሰው መጀመሪያ ያጣፊ፣ ከዛ ምን ልንካውና እንዴት ነው ከዛ እግርሽ እዛኛው ላይ የቀኝ እግርሽ አንድ እግርሽ ብቻ፣ ሁለቱም አይደል አንድ። ይሄ ቀኙን? እሺ። ከዛ ትረግጫለሽ። በቃ እንደዚህ ይሄዳል። አሁን ወደ ኋላ። ልክ አይሻ። ግን አሁን እየሰፋልሽ አይደለም። ለምን? የስረኛው ወጥቷል። ምንድነው የስረኛው ወጥቷል? የስረኛው ማለት ከስርም ስር እንትን ይገባል። ቦብሊን ማለት ነው። ትገባለች። አሁን አልቆ ነው። አሁን እሷ ወጣለች። ቀይሪው። እንግዲህ ተመልካቾቼ በእግሬ ነካው ትር ሲል ደስ ብሎኝ አየሁት። ሰፋው ብዬ ከስክር የለውም። አንቺም እዚሁ ሰልጥነሽ ነው? እኔ እዚሁ 6 ወር ሰለጠንን። ያው 2 ዙር አሰለጠንኩኝ። አንቺ ራስሽ ሰልጥነሽ አሰልጥነሽ እና ታዲያ ደስ አይልም? አራተኛና 5ኛ ያውዱ ደግሞ 6ኛ ገና እያሰለጠንን ነው። እቺ ይሁን በቃ ችግር የለውም። ወይኔ የሚታጠፈው ጠፋ። ችግር የለውም። ዋናው መምጣቱ ነው። ደስች እያደረኩ እኔም እኮ የእነሱ ሰልጣኝ ነኝ። ከስደት ተመልሼ ያሰለጠኑኝ ነው። አንቺ አሪፍ ሰፋው። ዋናው ጭንቅላት ነው። ጎበዝ ተሽወይሽ ጎበዝ። እኛንም በለጥሽ። ቀጥ ታደርጊያለሽ፣ በዚህ እጅሽ ትጎትቻለሽ። ይሄ መስፋቱ አይደለም ከባዱ፣ ጨርቁን ዲዛይኑን አስተካክሎ መቅደዱ ነው። ነይ ወደ ቦታሽ። እኛ አሁን ይኸውልሽ እንደዚህ ቀደን እንደዚህ አሁን የልጆች ምናምን ሲኖር እንደዚህ ነገር እንሰፋለን። እንደዚህ ሰፍታችሁ ለማን ነው የሚሰጠው? ይሄቱ ይሄ ያ አንዳንዴ ለተመጋቢ። እንግዲህ ተመልካቾች እንደነገረቻችሁ እንደዚህ የሚያማምሩ የህፃናት ልጆች ልብስ ተመራቂ ተማሪዎች ይሰፋሉ። የሚለማመዱበትን ጨርቅ ደግሞ አሰልጣኞቹ እንደዚህ አሳምረው ሰርተው ይሄ ወዴት ይሄዳል ብያት ነበር። የተመጋቢ እናቶች ለልጆቻቸው ይሰጣል። እግረ መንገዴን ማድቤት ገብቼ ብዙ ነገር ሰርቼ ይሄ ምንድነው ሲል እየተማሩ ነው ሲባል ነው ላያችሁ የመጣሁት። እሺ በርቱልኝ። የእውቀት ትንሽ ትልቅ የለውም። አንድ ሙያተኛ መሆን ትልቅ ነገር ነው። አዎ ሴቶች በተለይ ደግሞ የያዝነውን ነገር ስለማንለቅ ጠንካሮች ነው። እሺ የእሷ ምርቃት
እሷ ስትመረቅ እንደዚህ በመሰለ ውብ ነገር ታስመርቋቸዋላችሁ። በርቱልኝ። እሺ እሺ እሺ። አመሰግናለሁ። እድሜና ጤና። አሜን። እናመሰግናለን። አሜን አሜን አሜን። ሳምንታዊን ውሎ አዳር መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። ከዚህ ከባቡኬር እንግዲህ ከውብ እናቶች ጋር ቡናችንን አፍልተን ደክሞን ነው ያልነው። ቡናችንን ጠጥተን እንለያያለን። የነበረን ቆይታ እንዴት ነበር? አላስቸግርም? ኧረ አታስቸግሪም። ሆነን ለመናገር በጣም ደስ ይል ነበር። ደስ ማለት ብቻ ሳይሆን በጣም ነው ስትሰሪ ነበረ ወገብሽን እስኪያምሽ። እውነት አለማድነቅ አልችልም። በጣም ጎበዝ ጠንካራ ነሽ። ቀን ሙሉ ስትቆሚ ነው ያልሽው። እውነት ለካ ውሎ አዳር ስትሰራ ቁጭ ብለን እንደቀላል የምናየው ምን ያህል ከባድ እንደሆነ ነው ያየሁት። አመሰግናለሁ። ሆነን ለመናገር በርቺ። በጣም እኔ እንጃ በቃ እውነት እስቲ ያስካለን ፕሮግራም በደንብ ይዩት። በጣም ሴት ሆና የለፋችበት ነው። እኔ እንጃ ብቻ ቆም ብዬ እንዳስብ አድርጎኛል። ብዙ ጠንካራ እናቶች፣ ብዙ ጠንካራ ሴቶች እንዳሉ ነው የተረዳሁት። እውነት በጣም ነው የምናመሰግነው። ደግሞ የሚገርመው የባቡልኬር እናቶች፣ ሰራተኞች ሁሉም በጣም ነው የሚወዱሽ። እየተጠለጠለች ነበር። ግማሹ ስላየውሽ ደስ ብሎኛል ይላል፣ ግማሹ ጤናሽን በቃ አልሐምዱሊላህ ይላል። እንዴት ነበርሽ ይላሉ። ገረመኝ በጣም በጣም ተጽዕኖ ፈጣሪነት ሽማቻለ። ግቢ መስራት ትችያለሽ ደግሞ አጋዥ ተገኝቶ ነው ብለሽ ነው የቀላቀልሽኝና እያንዳንዱ ክፍል የሚሰሩ ሰራተኞቹ ራሳቸው እናቶች በቃ በፍቅር ነው እርስ በርስ የሚሰሩት። እቃ የሚታጠብበት በተለይ ያደነኩት ከጥግ እስከ ጥግ እንዴት እየተቀባበሉ እቃው እንደሚመጣና ፍጥነቱ እኔ እንጀራ ጥፌ ወጥ ለመጭለፍ እንዲስል እነሱ ተፍ 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 ልምድ ነው። ክድን ድርድር ነው የሚያደርጉትና እንደውም እኔ ዛሬ አጓትቻቸዋለሁ። እኔ መሀል እየገባሁኝ አንዱን አመጣለሁ ስል አንዱን ስከድን ቀና ብዬ ስታይ 2-3 ይደረደራል አልፎና ፍጥነታቸውን አድንቅ ያለው። ፍጥነታቸው ባይኖር ደግሞ አያስተናግዱም ይሄ ሁሉ ሰው። በጣም የባቡልኬር ስራ በጣም ከባድ ነው እውነት ለመናገር። ምግብ ማብላት እንደቀላል ይታያል። ዋጋው ግን በጣም ከባድ ነው። በጣም አላህ ለዛ ነው ክፍያውንም ማለት ምግብ ማብላት በጣም አልቆ ነው። አጅሩም በጣም ከፍ ያለ ነው። ከምኑም በላይ ሰራተኛው በጣም ጎበዞች ናቸው፣ ጠንካሮች ናቸው። አብዛኛው እንዳየሽው የስደት ተመላሽ ነው። ጽዳት ላይ አይደራደርም እና ሁላችሁንም ኢትዮጵያውያን መታችሁ ባቡልኬርን ጎብኙ። እውነት ብዙ ነገር ተማሩበታላችሁ። የሴቶች ድክመቱንም ጥንካሬንም ያየንበት ድርጅት ስለሆነ ስፔሻል ሴቶች መታችሁ ብትጎበኙ ነው የምለው። ወንዶችም ተጨመሩ። አስካል ዛሬ ከኛ ጋር ያደረገችው ቆይታ እጅግ በጣም ደስ የሚል ነበረ። ባቡልኬር በነገራችን ላይ በመምጣትሽ አንቺ በጣም ትልቅ እድለኛ ነሽ። ያው ለራስሽ የቤት ስራ ይዘሽ እንደሄድሽ ነው የሚሰማኝ። ለኛ ግን ከኛ ጋር ባሳለፍሽ ቆይታ ባደረግሽልን ነገር ሁሉ ከልብ እናመሰግናለን። አስክዬ በጣም እንወድሻለን፣ እናከብርሻለን። ከስጋ መክተፍ ወጥ እስከ መስራት እስከ ማመላለስ የሰራሽው ስራ በጣም ጎበዝ ነሽ። በተረፈ ባቡልኬር ላይ ያሉ ሴቶች አሁን እንደዚህ የምታዩ በሙሉ እግዚአብሔር የተመሰገነ ይሁን። ባህኒ ነው ሁሉም የትም አሳዳጊ፣ ሁሉም ዝቅተኛ ኑሮ የሚኖር የነበርን ሴቶች ነን። ከኛ ጋር ውሎሽ ስላማረ እድሜ ዘመንሽ የተባረከ ይሁንልን። አሜን። እንወድሻለን። ባቡልኬርን እየመጣችሁ ጎብኙልን እንላለን። አሜን። አመሰግናለሁ እናቴ። እንግዲህ ከእናቶች ጋር በዚህ መልኩ ቡናችንን ጠጥተናል። እጅግ በጣም ደስ ብሎኛል። እኔም እንግዲህ ተመልካቾቼ አንድ አባባል አለች፣ ኑ በቅንነት ወደ መልካምነት፣ ኑ በቅንነት ወደ መልካምነት ምትል አንድ ጽሁፍ ደጅ ላይ ትነበባለችና ትልቅ መልእክት አላት። በጣም ጠንካራ እናት ናት። እኔ በበኩሌ ላመሰግንሽ እወዳለሁ። እጅግ በጣም ደስ ብሎኛል በነበረኝ ቆይታ። እንግዲህ የዛሬውን ውሎ አዳር በዚሁ
እናጠቃልላለን። ሳምንት በሌላ መሰናዶ እንገናኛለን። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራ ግሩም ሲሳይ አብረናችሁ ነበር። ለእናቶቹ ለሰራተኞቹ ረጅም እድሜ ተመኝቼ እሰናበታለሁ። የሳምንት ሰው ይበለን። ደህና ሁኑ።